እምነት በጣም ያነሰ ሲመጣ ነው ጥያቄ የሚበዛው ብለዋል። ትክክል ነው። እምነት ማለት ይላል ያላዩትን ማመን ነው። ሽልማቱ ደግሞ ያመኑትን ማየት ነው። ክርስቶስን የማያምኑ ኢትዮጵያውያን አሉ የሉ? አሉ የሉ? አሉ። በቁጥር በጣም ብዙ የሆኑ በሌላ እምነት ያሉ ቢያንስ ክርስቶስን አምላክነቱን የማያምኑ ሰዎች አሉ። ፍትሐ እግዚአብሔር ላይ የሚነሳ ጥያቄ መጀመሪያም የተነሳው ጥያቄ ላይ ፍትሐ እግዚአብሔር ተነስቷል። እንዴት ሰው መከራ ይደርስበታል? ጥሩ የሚሰሩ ሰዎች እንዴት ክፉ ነገር ይገጥማቸዋል? ለዚህ እንደውም አንዳንድ ሰው እግዚአብሔር ለክፉ ነው የሚያደላው ሁሉም ይላል። ክፉ ሰዎች በሚያገኙት መልካም ነገር እና ጻድቃን ቅዱሳን ወይም ደግሞ በጎ ሰዎች በሚገጥማቸው ክፉ ነገር ክፉ ማድረግ ይሻላል ወይ አንድ ፊቱን እስከ ማለት ይደረሳል። ነቢየ እግዚአብሔር ዳዊት በ72ኛው መዝሙሩ ላይ ልሰናከል ቀረብኩ የኃጥአንን ሰላም አይቼ ይላል፣ ደስታቸውን አይቼ ምን ዋጋ አለው ታዲያ እጄን በንጽህና ማጠቤ ለምን ይጠቅመኛል እስከ ማለት ደረስኩ ይልና ፍጻሜያቸውን እስካስተውል ድረስ ይላል። ምናቸውን? ፍጻሜያቸውን ካንተ ርቀው የሚያመነዝሩትን አጠፋሃቸው፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል ይላል። እና አጨራረሱን ሲያየው ለካ ክፉ ማድረግ ጥሩ ስለሆነ አይደለም፣ ምናልባት እግዚአብሔር ለጊዜው ይደሰቱ ብሎ ነው ማለት ነው ይላል። ሁሉም ነቢያት ጠይቀዋል። እነ ኢሳይያስ ጠይቀዋል፣ ለምን ሕዝብህ ይቸገራል? እነ ኤርምያስ ለምን ይቸገራል ብለው ጠይቀዋል። እዚህ መጽሐፈ ዕዝራ ሱቱኤል ላይ ደግሞ ቅዱስ ኡርኤልና ዕዝራ ረጅም ቃለ ምልልስ ያደርጋሉ። እንዴት እስራኤላውያን ሕዝበ እግዚአብሔር ተብለው እግዚአብሔርን እያመለኩ ጣዖት የሚያመልኩ ሰዎች ያልደረሰባቸው መከራ እንዴት እነርሱ ላይ ይደርስባቸዋል ብሎ ዕዝራ ቅዱስ ኡራኤልን ይሞግተዋል። ቅዱስ ኡራኤል ቀጥታ መልስ አይሰጠውም። ስለ ነፋስ፣ ስለ ውሃ፣ ስለ አፈር ይጠይቀውና አንተ ስለተፈጠርክበት ነገር የማታውቅ ከሆነ እንዴት የእግዚአብሔርን ባህሪ ትመረምራለህ? አንተ የምትፈርስ የምትበሰብስ፣ አንተ የማይፈርስ የማይበሰብስ የእግዚአብሔርን ፍትሁን አንተ አታውቀውም ይላል። ስለዚህ ይሄ ጉዳይ እዚህ ምድር ላይ ሆነን ይሄ ነው መልሱ ብሎ መመለስ ራሱ ድፍረት ነው። ቅድም የኔታ ምን አሉ? እምነት በጣም እያነሰ ሲመጣ ነው ጥያቄ የሚበዛው ብለዋል። ትክክል ነው። እምነት ማለት ይላል ያላዩትን ማመን ነው። ሽልማቱ ደግሞ ያመኑትን ማየት ነው። ስለዚህ አንድ ሰው ባላመነ ቁጥር ጥያቄው እየበዛ እያስጠላው ጭራሽ እግዚአብሔር የለም እስከ ማለት ይደርሳል። ወደ እግዚአብሔር በቀረበ ቁጥር ግን ለመጠየቅ ራሱ አይገባኝም የሚል ትትና እየመጣበት አንዳንዴ በጣም አጠራጣሪ ጥያቄዎች በአይምሯችን ሲመጡ አቡነ ዘበሰማያት ብንደግሞ የሰላም ለኪ ብናደርስ ያ ጥያቄ በኖ ተኖ ይጠፋል። እንዴት ራሱ አሰብኩት እስከ ማለት እንደርሳለን። ይሄ ፍትሐ እግዚአብሔር አይመረመርም ከሚለው ጋር አብሮ እንዲታይ ነው። ግን ቅድም የኔታ እንዳሉት ለዘላለም መኮነን ፍትሐ አይደለም የሚል ሰው ለዘላለም መጽደቅም ፍትሐ አይደለም ማለት አለ። በቤተ ክርስቲያን ይህን ብሎ የተኮነነ ሰውም አለ። ኦሪገን ወይም አርጌንስ የሚባለው ሊቅ ስለ ፍትሐ እግዚአብሔር፣ ስለ እግዚአብሔር ምሕረት ዘላለማዊ ምሕረት ማድረግ ከመረዳቱ ከማሰቡ የተነሳ ዘላለማዊ ምሕረት ይገኛል ማለቱ ነው አንዱ ይህንን ሰው ያስነቀፈው ማለት ነው። ስለዚህ እኛም ምድር ላይ የማናረገውን ነገር ነው። ለምሳሌ አንድ ሰው ገሎ አንድን ሰው የገደለ ሰው እድሜ ልክ ሊፈረድበት ይችላል። ይህን ሰውዬ የገደለው ለምሳሌ በጥይት ቢሆን ያን ሰው ተኩሶ ለመግደል የፈጀበት ሰዓት ምን ያህል ነው? ምናልባት አንድ 5 ደቂቃ ሊሆን ይችላል። እንዴት 5 ደቂቃ ገድዬ እድሜ ልክ እንዴት እታሰራለሁ ማለት ይችላል? ፍርድ ቤት ቀርቦ እኔ እኮ የገደልኩት 5 ደቂቃ አልፈጀብኝም ያችን ለመግደል። ስለዚህ ይሄ ፍትሐዊ አይደለም ልንል አንችልም። ስለዚህ በጥቂት ጊዜ የሰራነው ክፉ ስራ እድሜ ቢሰጠንም ምን እንደምንሰራ ያሳያል። በኖህ ዘመን እግዚአብሔር የሰውን እድሜ እያሳጠረ እስከ 1000 ዓመት እስከ 900 ዓመት ኖረናል። እየወረደ 150 ተባለ። አሁን አቭሬጁ ወደኛ ወደ ታዳጊ ሀገራት ወደ 40 ወደ 30 የሆነ 120 ዘመን ድረስ ነበር በኖህ ዘመን። ግን የሚገርመው እኛ 120 ዓመት ብንኖር የምንሰራውን ኃጢአት በ40 በ50 አብቃቅተን እንሰራዋል። ችግር የለብንም ጊዜው አጠረ ብለን አንተው። ስለዚህ ቢሰጠን ኖሮ ይሄ ሰው ኢተርናሊ ቢኖር ኢተርናሊ ኃጢአት ይሰራ ነበር። ያስታውቃል፣ ራሱ ዘላለማዊ ኃጢአት ይሰራ ነበር። ለዚህ ነው እኮ እዚህ
መዝሙረ ዳዊት ላይ ፈርዖንን በባህር ያሰጠመ ምሕረቱ ለዘላለም ነውና ይላል። ፈርዖንን ያሰጠመ እንዴት ምሕረቱ ይባላል? ይህንን ሊቃውንት ሲተረጉሙ ትንሽ ቢቆይ ብዙ ነገር ያደረግ ነበር ፈርዖን። ስለዚህ እዛው ባህር ላይ ጉዳዩ እንዲጨርስ ስላደረገው ምሕረቱ ለዘላለም ነው ይላሉ። ቢቆይ ኖሮ የሚሰራውን ክፋት ነው የሚያሳየው። ሄሮድስ መሞቱ ግልግል ነው። ቢቆይ ኖሮ ሄሮድስ እኮ የገዛ ልጆቹን የገደለ ሰው ነው። ሊሞት ሲል ምንድን ነው የተናዘዘው? ሕዝቤን ስለማይወዱኝ አያለቅሱልኝም። ስለዚህ እንዲያለቅሱልኝ የሞትኩ ቀን ከኢያሪኮ ተወዳጅ የሆኑ ሰዎች ሰብስቡና ገደሏቸው፣ ለነሱ ሲያለቅሱ በዛው ለኔም ያለቅሳሉ። አሁን የሰውዬ በትንሽ ጊዜ ለሰራው ኃጢአት እድሜ ልክ ቢቀጣ ይባላል እንጂ እድሜ ቢሰጠውም እንደሚያደርግ ያሳያል ማለት ነው። ስለዚህ ለየትኛውም ሪሰርች ሲሰራ እኮ ሳምፕል ነው የሚወሰደው አለ። የእኛ ሳምፕላችን ደግሞ እዚህ ምድር ላይ የምንኖራት ጊዜ ናት። ከዛ አንጻር ብናየው ሌላው ቤተክርስቲያን ስለ ክርስቶስ አትሰብክም፣ ክርስቶስን አታውቀውም የሚል ተቃውሞ በተለይ ተቃውሞ በሚያነሱ ፕሮቴስታንት ብለው ራሳቸውን በሚጠሩ ሰዎች በተደጋጋሚ ይነሳል። እንደው ይሄ ጥያቄ አንድ አባት ምን አሉ? በቤተክርስቲያናችን አሁንም ድረስ ያሉ ትልቅ አባት የሚታወቁ ናቸው። አንድ ሰው ሲሰድባቸው የቆጨኝ መሰደቤ ሳይሆን የሚመጥነኝ ስድብ አለመሰደቤ ነው አሉ። እና የእኛ ቤተ ክርስቲያን በቅርቡ ጥናት ወጥቶ ነበረ። ፕሮቴስታንቲዝምን ማንሳት የፈለኩበት ምክንያትም ለዚህ ነው። 500 ዓመቱን ሲያከብር ጀርመን ውስጥ ሉተር የተባለው ሰው ፕሮቴስታንቲዝምን ያስነሳበት 500ኛ ዓመት እየተከበረ ነው። በዚህ ባለፉት ዓመታት በ2018 በእነሱ ማለት ነው። አንድ ጥናት አውጥተው ነበር እና ሉተር የካቶሊክ ቤተክርስቲያን ላይ ፕሮቴስት አድርጎ ወይም ተቃውሞ ሲወጣ ያነሳቸው ትክክለኛ ታማኝ የሆኑ ነጥቦች ነበሩት፣ ተገቢ የሆኑ እነዚያን ነጥቦች አንስቶ የካቶሊክ ቤተክርስቲያንን ሲቃወም ቤተክርስቲያኗ ምን ብትሆን ይሻላል የሚለው ምኞቱ ግን የኢትዮጵያ ቤተክርስቲያንን ነበረ። ሚካኤል የሚባል ዲያቆን ጀርመን ለመማር የሄደ ኢትዮጵያዊ ዲያቆን አግኝቶ ስለ ኢትዮጵያ ቤተክርስቲያን ሲነግረው በሰማው ነገር ተደንቆ የካቶሊክ ቤተክርስቲያን እንደዚች ቤተክርስቲያን ብትሆን ኖሮ እኔ ፕሮቴስት አላረግም ነበር ብሏል ብለው ጥናት አውጥተው ነበር። እንግዲህ የእሱ የልጅ ልጆች ናቸው ይችን ቤተክርስቲያን የሚሳደቡት ማለት ነው። እና የእኛ ቤተክርስቲያን ነገረ ክርስቶስን እንደ አዲስ እንድታውቅ እንድትማር ማስተማር በራሱ ንቀት ነው። ለምንድን ነው ይህን የምንለው? አንድ ፕሮፌሰር ታደሰ ታምራት የሚባሉ ትልቅ ምሁር አሉ በሀገራችን፣ የታሪክ ምሁር ናቸው። ኢቫንጀላይዚንግ ዘ ኢቫንጀላይዝድ የሚል ጽሑፍ አላቸው። ወንጌል የተማረውን ወንጌል ማስተማር ወይም የወነገለውን ማወንገል ብሎ ተርጉሞታል አንድ ሰው። ወንጌል የሚያውቅን ህዝብ እስቲ እግዚአብሔር ያሳያችሁ። አንድ ነገር ኮሽ ቢል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለሚል ህዝብ ኢየሱስ ጌታ ነው ተብሎ ትምህርት ይሰጠዋል። የአብ የወልድ የመንፈስ ቅዱስን ስም ሳይጠራ ለማይውል ህዝብ ማለት ነው። ስለዚህ በእያንዳንዱ ነገር ውስጥ ነገረ ክርስቶስ ያለባት ቤተክርስቲያን ናት። ቤተክርስቲያን አፏ ቢያዝ አትናገሪ ብትባል የምትገለገልባቸው ዕቃዎቿን አሳይታ ክርስቶስን መስበክ ትችላለች። ከበሮውን ብናወጣው ከበሮው ክርስቶስን ነው የሚያሳየው። እላዩ ላይ ያለው ሰንበር የተገረፈበት ሰንበር ነው። የለበሰው ቀይ ጨርቅ በዕለተ ዓርብ ያለበሱት ልብስ በደሙ ምክንያት ቀይ መሆኑን ነው። በደሙ መነከሩን ነው የሚያሳየው። በአንገታችን አድርገን ብንወዛወዝ ከበሮውን የተሸከመው ሰው መወዛወዙ ክርስቶስ ታስሮ ወደፊት ወደኋላ መጎተቱ ነው። መቋሚያ ይዘው ካህናት ወዲያ ወዲህ ቢሉ መስቀል ተሸክሞ መውደቅ መነሳቱን ነው። ቢጠመጥሙ የሾህ አክሊል ነው። ቢያሳልሙን መስቀል ነው። ጉልላት ላይ ቢሆን መስቀሉ ነው። ስለዚህ ቤተ ክርስቲያኗ እንኳን በአጠቃላይ በጽንሰ ሐሳቡ ደረጃ ይቅርና ማንኛውም ስርዓተ ቤተ ክርስቲያን ወይም ሪቹዋልስ የሚባሉት ሁሉ ነገሮች ቢታዩ ቅዳሴዋ፣ እያንዳንዱ ስርዓቷ ነገረ ክርስቶስን ከፍ የሚያደርግ ነው። ከሁሉ በላይ ክርስቶስን በእግርም በግብርም ነው የኛ ቤተ ክርስቲያን የምትከተለው። ጾመ ብላ ትጾማለች። መከራ ተቀበለ፣ ወደቀ፣ ተነሳ ብላ ልጆቿን ይዛ ትወድቃለች፣ ትነሳለች፣ ትሰግዳለች። ተነሳ ብላ ትነሳለች። ትንሣኤው ላይ ሁሉም አብሮን ይፈስካል። ፍስኩ ላይ ችግር የለባቸውም። ብሶች ጾሙ ላይ ነው ከኛ ጋር የማይስማሙት።
እሱ ጾሞልናል ብለው አይጾሙም። ክርስቶስ ግን ጾም ብቻ እኮ አይደለም፣ እንቅልፍም ተኝቷል፣ ምግብም በልቷል። አንድ ሰው እሱ ጾሞልኛል አልጾምም ካለ እንቅልፉንም እሱ ተኝቶልኛል፣ ምግቡንም እሱ በልቶልኛል ማለት አለበት። ቅድም የኔታ እንዳሉት መርጠን የምንፈልገውን አይደለም መምዘዝ ያለብን። በእግርም በግብርም ነው የምትከተለው ቤተክርስቲያን። ክርስቶስ መናኝ ነበር፣ በምድረ በዳ ነበር፣ ቤት አልነበረውም። አሉ መናኞች። የኛ ቤተክርስቲያን የመናንያን ቤተክርስቲያን ነች። ምንኩስናው አለ። ክህነቱ ብቻ አይደለም፣ በጋብቻ መወሰኑ ብቻ አይደለም። ክርስቶስ ያደረገውን ጋብቻን በቃና ዘገሊላ ሲባርክ አይታለች። ጋብቻን ታከብራለች፣ ከፍ ታደርጋለች። ስለዚህ ክርስቶስን መከተል በእግርም በግብርም ነው። ቤተክርስቲያን በእያንዳንዱ ስርዓቷ ውስጥ ትሰብከዋለች። ይህን ጥያቄ በቀላሉ ለመመለስ የሚቸግረው ከየት እንደምንጀምር ግራ ያጋባል። አንድ 50 እግር የሚባል ትንሽዬ እንስሳ አለ አይደለ? እና 50 እግር ቃለ መጠይቅ ተደረገ ይባላል። እና ከ50ዎቹ እግሮች መጀመሪያ ልትራመድ ስትል የቱን ነው የምታነሳው አሉት። እና ይህን ጥያቄ ለመመለስ ሲሞክር መሄድ አቃተዋሉ። ከየትኛው ይጀምር? አሁን የእኛ ሊቃውንት ቤተክርስቲያን ክርስቶስን አሰብክም ሲባሉ ግራ አፋቸው ይተሳሰራል። ምክንያቱም ከየቱ ይጀመር? ማህሌቱ፣ ሰዓታቱ፣ ቅዳሴው፣ እያንዳንዱ የቤተክርስቲያኒቱ ስርዓት ነገረ ክርስቶስን ነው የሚሰብከው። እና ለእኛ የሚሰብኩትን የሚገርመው አገራችን ውስጥ ክርስቶስን ያመነች ቤተክርስቲያንን እንሰብካለን የሚሉ ሰዎች ክርስቶስን የማያምኑ ኢትዮጵያውያን አሉ የሉም? አሉ የሉም? አሉ። በቁጥር በጣም ብዙ የሆኑ በሌላ እምነት ያሉ ቢያንስ ክርስቶስን አምላክነቱን የማያምኑ ሰዎች አሉ። እነሱ ላይ ለምን እኛን ለመረበሽ የሚደረገውን በጀት አዙረው ለምንድን ነው ወደ ሌሎች የማያዞሩት? ችግሩ ምንድን ነው? ልክ እንደ ነገረኛ ጎረቤት ኦርቶዶክስ ቤተክርስቲያን በሌለችበት ማበብ አይችሉም። ፕሮቴስት ካላረጉ፣ ካልተቃወሙ፣ ካልነቀፉ ማለት ነው። እና የእኛ ቤተክርስቲያን ክርስቶስን በሕይወቷም በቅዳሴዋም በስርዓቷም ትሰብከዋለች። ቅዳሴው ብቻ ራሱ ነገረ ክርስቶስን እንዴት እንደሚያሳይ ከጅማሬ እስከ ፍጻሜው ከልደቱ እስከ እርገቱ የሚያሳይ ነው። ቅዳሴ የተጀመረ ማለት ክርስቶስ ተወለደ ነው። ካህናት የሚነሱት ከቤተልሔም ነው። ከዚያ ወደ ቤተ መቅደስ ይመጣሉ፣ ወጥቶ ማስተማሩ ነው። ከዚያ በታቦቱ ላይ መሰየሙ መሰቀሉ ነው። ታቦቱ ቀራንዮ ነው። ታቦቱ ላይ የተጻፈው አልፋና ኦሜጋ ነው። በታቦቱ ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ነው የሚለው። ይሄ ቀራንዮ ነው። እዚያ ላይ ታቦቱ ላይ ስጋው ደግሞ ይፈተታል። ክርስቶስ ተሰቀለ ማለት ነው። መስቀል ላይ ፀሐይ እንደጨለመች መጋረጃውን ዘግታ መንጦላይቱን ዘግታ ትቀድሳለች የኛ ቤተክርስቲያን ጨለማውን ለመወከል። መስቀል ላይ በቀኝ ያለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ ብሏል። ቅዳሴ ላይ ያለነው ወንበዴዎች ደግሞ ተዘከረን እግዚኦ በውስተ መንግስት እንላለን። ከዚያ በኋላ ስጋው ደግሞ እንቀበላለን። ያ ድርገት ይባላል። ክርስቶስ ከኛ ጋር አንድ ደርጋ እንዳደረገ ነው። ድርገት አንድነት ነው። ስጋው ደግሞ እንቀበላለን። ከተቀበልን በኋላ ካህናቱ አቀብለውን አመስግነው ጸሎት ሰጥተው ወደ ቤተ መቅደስ ይመለሳሉ። ይሄ ደግሞ እርገት ይባላል። ክርስቶስ አረገ ማለት ነው። ተወለደ ብለን ጀምረን ክርስቶስ አረገ። ወደ መቅደስ ሲገቡ መንጦላይቱ መጋረጃው ይዘጋል። ክርስቶስ ሲያርግ ደመና ሰውራ ተቀበለችው ይላል። ክርስቶስ ባረገ ጊዜ ሐዋርያት እያዩት ደመና እንደሰወረችው ካህናት ወደ መቅደስ ስጋው ደሙን አቀብለውን ሲመለሱ ክርስቶስ አረገ ይባላል። በደመናው ፈንታ መጋረጃው ይዘጋል። ከዚህ ሐዋርያት አንጋጠው ሰማይ ሲያዩ 2 መላእክት መጥተው እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ይመጣል፣ በሰላም ግቡ አሏቸው። ስለዚህ እኛም መንጦላይቱን ቆመን ስናይ ካህናት ከቤተ መቅደስ ይወጣሉ። ቅዳሴው ላይ ሰሮተ ሕዝብ ይደረጋል፣ ጸሎት ይደረጋል። ከዛ ምን ይሉናል? በሰላም ግቡ ተብሎ ያልቃል። ሐዋርያትን በሰላም ግቡ ያሉትን ይዛ ማለት ነው። በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ማህሌቱን፣ ሰዓታቱን፣ እያንዳንዱን ስርዓት ብናየው በዚህ መንገድ ከዚህም በጠለቀ መንገድ ሊተነተን የሚችል ነገረ ክርስቶስ ያለባት ቤተክርስቲያን ነው።